ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም፣ እንዴት ናችሁ የቻናላችን ቤተሰቦች? እንኳን ወደ ፋና ኦንላይን ትምህርት ቤት በሰላም መጣችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት እንግሊሽ ለጀማሪዎች የሚሆኑ ሌተሮችን ማወቅ ወይም እንግሊሽ አልፋቤቶችን በደንብ አድርገን መለየት፣ ማንበብ እና መጻፍ መቻል ማለት ነው። ለዚህ ቻናል አዲስ እንደሆናችሁ እርግጠኛ ነኝ። ቻናላችን አዲስ ስለሆነ ሁላችሁም ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንዲሁም ላይክ ለሌሎች እንዲደርስ ለጓደኞቻችሁም ሼር ማድረግ ትችላላችሁ፣ ይጠቅማል ብላችሁ ላስባችሁት። ስለዚህ በዛሬ የማሳያችሁ ቀጥታ ወደ ቪዲዮአችን ስንገባ እንግሊሽ አልፋቤትስ ካፒታል ሌተር ኤንድ ስሞል ሌተር ምንድን ናቸው፣ እነሱ ደግሞ እንዴት ነው የሚጻፉት፣ ልዩነታቸውስ የሚለውን አንድ ባንድ የማሳያችሁ ይሆናል ለጀማሪዎች የሚሆን። ምክንያቱም ማንኛውም እንግሊሽ ለማንበብ ለመጻፍ የምንጀምረው ከአልፋቤቶች ከነዚህ ስለሆነ ማለት ነው። ስለዚህ ቀጥታ ወደ ቪዲዮአችን እንገባለን። ከኔ ጋር አብራችሁ ታነባላችሁ። ኦኬ፣ ከዚህ ላይ እንደምታዩት በመጀመሪያ የተጻፉት ካፒታል ሌተርስ ይባላሉ፣ ወይም ከስሙ እንደምትረዱት በትልቅ ማለት ነው። ካፒታል ማለት ትልቅ ማለት ነው። እንዲሁም ሁለተኛ ላይ ጻፍኳቸው ስሞል ሌተርስ ይባላሉ። ስሞል ማለት ትንሽ ማለት ነው። ስለዚህ እንግሊዘኛ ሌተሮች በሁለት ይከፈላሉ፣ ካፒታል ኤንድ ስሞል ተብለው። አንዳንዶቹ ተመሳሳይ ያሉ ካፒታል እና ስሞል፣ አንዳንዶቹ ደግሞ የተለያዩ አሉ ማለት ነው። ስለዚህ አንድ ባንድ እነዚህን ማወቅ ይጠበቅባቸዋል። እሺ፣ የመጀመሪያዋ ኤ ትባላለች። ኤ ሁለቶቹ ኤ ናቸው ማለት ነው። ፈርስት ካፒታል፣ ሁለተኛ ደግሞ ስሞል ማለት ነው። ቢ ከኔ ጋር አብራችሁ በማለት ድምጻቸውን በትክክል መጥራት ትችላላችሁ። ቢ ሲ ዲ E F G H I J K L M N O P Q R S T U V W X Y Z ኦኬ። ስለዚህ እነዚህን በምትቆጥሯቸው ሰዓት ጠቅላላ 26 ሌተሮች ናቸው ማለት ነው። 26 ማለት ሙሉ ድምጾቹ ማለት ነው። ስለዚህ በደንብ አድርጋችሁ እነዚህን መጥራትና መቁጠር ይኖርባቸዋል ማለት ነው። ከዚህ ጋር አሁን ተመሳሳይ የሆኑ ስሞል ኤንድ ካፒታላቸው የተመሳሰሉ አሉ። ለምሳሌ
ተመሳሳይ የሆኑትን ስናይ ከዚህ ጋር ሲ ከዚህ ጋር አሁን ተመሳሳይ ናቸው። የሳይዝ ልዩነት ወይም የመጠን ልዩነት ብቻ ነው እንጂ ያላቸው ካፒታል ኤንድ ስሞል ዘሴም ናቸው፣ ተመሳሳይ ናቸው። በደንብ ማየት ትችላላችሁ አገራዛቸውን። ሌላው ደግሞ ከዚህ ጋር አሁን እንደምታዩት ሌተር ኬ እዚህ ጋርም ተመሳሳይ ናት ማለት ነው። ኬ የመጠን ብቻ ልዩነት ነው ያላቸው። እንደገና ደግሞ እዚህ ጋር ኦን ማየት ትችላላችሁ። እነዚህም አሁን ተመሳሳይ ናቸው። ካፒታሉ ከፍ ተብሎ ይጻፋል፣ ስሞል ደግሞ እንደ ስሙ ዝቅ አድርገን አድርገን እንጽፈዋለን ማለት ነው። ኦኬ ሌላ ደግሞ ኤስን ማየት እንችላለን። ብቻውን ኤስ ትባላለች። ይችን በተመሳሳይ ካፒታል ከፍ አድርገን እንጽፈዋለን ሳይዙን፣ ስሞል ደግሞ አድርገን እንጽፋታለን ማለት ነው። ከዛ ውጭ ግን ዘሴም ናቸው፣ ተመሳሳይ ናቸው ማለት ነው። ኦኬ ሌሎችን ማየት እንችላለን። ለምሳሌ ሌተር ቪ እነዚህም አሁን ተመሳሳይ ናቸው ማለት ነው። ምንድነው ልዩነታቸው? ሳይዝ ብቻ ነው ልዩነታቸው። ሌላው እዚህ ጋር ደብሊውን ማየት ትችላላችሁ። እነዚህም ይመሳሰላሉ ማለት ነው። ኤክስ ማየት ትችላላችሁ። ኤክስ አሁን ምንም ልዩነት የለውም፣ አጻጻፉ ተመሳሳይ ነው ማለት ነው። ልዩነቱ ምንድነው? የመጠን ብቻ ነው ማለት ነው። ሌሎችም በተወሰነ መልኩ የሚመሳሰሉ አሉ። ለምሳሌ ፒ እና ዩ ሌተር ፒ እና ሌተር ዩ ከዛ ደግሞ ዚ የመጨረሻው ማለት ነው። እችም ተመሳሳይ እነታለን ማለት ነው። ፈጽሞ የማይገናኙም አሉ፣ በተወሰነ መንገድ ደግሞ የሚመሳሰሉ አሉ ማለት ነው። ፈጽሞ የማይገናኙ ለምሳሌ ኤን ማየት ትችላላችሁ። ኤ ማለት የማይገናኙ ሌተሮች ናቸው። ቢንም ማየት ትችላላችሁ፣ አይገናኙም፣ የተለያዩ ናቸው። እችኛዋ ደግሞ ጂ ትባላለች። ስለዚህ አንድ ባንድ እነዚህን ማወቅ አለባችሁ ማለት ነው። ሌተሮችን ካፒታል which is capital which is small letter የትኛው ካፒታል ነው የትኛው ስሞል ነው የሚለውን በደንብ አድርጋችሁ ማጣራት ያስፈልጋል ማለት ነው። እነዚህን ከያዛችሁ በኋላ ወደ ወርድ ቃላት ምናምን ምስረታ መሄድ ትችላላችሁ። ከዛ ውጭ ግን እነዚህን በትክክል ማወቅና መረዳት በትክክል መጻፍ ያስፈልጋችኋል ማለት ነው። እስኪ አሁን ደግሞ ከኔ በፊት እየቀደማችሁ እኔ በማሳያችሁ ሰዓት ትመልሱልኛላችሁ ማለት ነው። ይሄንን መለሳችሁ ማለት በትክክልም ይዛችኋቸዋል። እኔ ያዘብራርኩ ይጠይቃችኋለሁ። ኦኬ መልካም ቆይታ። ይችን ማንላታለን? ኤም ካላችሁ ትክክል ናችሁ። ከኔ በፊት በመቅደም መመለስ ማለት ነው። ይችን ማን ትባላለች? ኢ ካላችሁ ትክክል ናችሁ ማለት ነው። ኦኬ ይችኛዋ ቲ ካላችሁ ትክክል ናችሁ ማለት ነው። ይቺ ጂ ካላችሁ መልሳችኋል ማለት ነው። ይቺ ኬ ኦኬ። ምክንያቱም እንደዚህ የምጠይቃችሁ ቀጥታ ከመሸምደድ ብቻ እንዳይሆንባችሁ በየግላችሁ ማወቅ አለባችሁ ብዬ ስላሰብኩ ነው። ይቺ ኪዩ ካላችሁ ትክክል ናቸው ማለት ነው። ይቺ ሲ ካላችሁ ልክ ናችሁ። ይቺ ኤን ይቺ ዲ ይቺ ኤስ ይቺ የመጀመሪያዋ ናት። በደንብ ታውቋታላችሁ ብዬ አስባለሁ። ኤ ይቺ
ዩ ዩ ይቺ ቢ ቢ ይቺ ኤች ኤች ይቺ ጄ ጄ ይቺ ኦ ኦ ይቺ አይ አይ ይቺ ኤክስ ኤክስ ኦኬ ይቺስ አር አር ይቺ ደብሊው ደብሊው ይቺ ቪ ቪ ይቺ ኤል ኤል ይቺ ኤፍ ኤፍ ይቺ ፒ ፒ ይቺ ዚ ዚ ኦኬ እንግዲህ በዚህ መንገድ ሁሎችንም መልሳችሁ ከሆነ ከኔ በፊት ቀድማችሁ በትክክልም ሌተሮችን ይዛችኋቸዋል ማለት ነው። ሶ ከዚህ በኋላም የሚቀጥለው ትምህርታችን ይዤላችሁ ይመጣለሁ። ቤተሰብ ሁኑ፣ ትክክለኛ ቤተሰብ ሁኑ። ቻናላችን አዲስ ስለሆነ ሰብስክራይብ እንዲሁም ሼር፣ ላይክ በማድረግ አሳድጉት። በተለያዩ ትምህርቶች ለእናንተ የሚሆን ቪዲዮዎችን በየጊዜው ሰራላችኋለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እንዲሁም በግል መማር የምትፈልጉ ልጆች ካላችሁ በኢሞ፣ ቴሌግራም እና ዋትስአፕ እናስተምራለን። ከቪዲዮ መጀመሪያ ላይ እና መጨረሻ ላይ በምናስተዋውቀው ስልክ ሴቭ እያደረጋችሁ የደውላችሁ ማናገር ትችላላችሁ። ለዛሬ ከዚህ ይበቃል። መልካም ጊዜ። ቻው ቻው። ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት